ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ የፈጠራ ጂኒየስ ነው። ጓደኛውና የሙያ አጋሩ የሆነው ድምፃዊ ዳዊት መለሰ በቅርቡ እንደመሰከረው ቴዲ ድንገት ካየውና ከሰማው ነገር ተነስቶ የተዋቡ ግጥሞችን ደርድሮና ዜማን አሰካክቶ ዘመናዊ ሸሪ ሙዚቃዎችን ይፈጥራል። ዳዊት እንደመሰከረለት አሜሪካ ሄዶ ከርሱ ጋር በሰነበተበት ወቅት ስላለፈ ታሪካቸው እየተጨዋወቱ ሳሉ ያቺ የድሮ አጮኛ አገባሃት ወይስ ምን ሆናችሁ ብሎ ዳዊትን ጠየቀው። ዳዊትም መለየታቸውን ይነግረዋል። ብዙ ሞክረን የልውሃ ነገር አልሆነምና ተለያየንም ብሎ ይመልስለታል። ይችን የዳዊት ንግግር የሰማው ቴዲ የተጨበጨበለት ሙዚቃ ሰርቶም ይሰጠዋል። ለማንዳኛ ልንገር የኔን ጉዳይ ለማንዳኛ ምን ይደረጋል እህል ውሃ ነው ምን ይደረጋል እህል ውሃ ነው የሚሉ ስንኞችን አሰካክቶ ተፈላልጎ ስለመለየት የምትተርክ ምርጥ ሙዚቃ ለዳዊት ሰርቶ እንደሰጠው ነው በቅርቡ የተናገረው። ቴዲ አፍሮ ልክ እንደዚህ ነው። የሆነሽ ነገር ሲሰማ እርሱ ባይምሮ ሙዚቃ እየሰራ ነው የሚሰማው። የሆነ ነገር ሲያይ እርሱ በህሊናው ዜማ እየቀመረ ነው የሚመለከተው። ለዚህ ደግሞ የሚቀርቡትና በእርሱ ዙሪያ የሚውሉ ሁሉ ብዙ ጊዜ መስክረውለታል። በአንድ ወቅት ቴዲ አፍሮ ባለበት ጓደኞቹም ሰብሰብ ብለው በተቀመጡበት አንድ ወዳጃቸው በፍቅረኛው የገጠመውን ብሶትና በደል በሐዘን ስሜት ውስጥ ሆኖ ይነግራቸዋል። በመካከሉ ግን የሚናገረው ሲያጣ እንዲህ ያለ ነገር ለማን ይታማል በማለት የገጠመው ብዙ ቢሆንም ሊነገር የሚችለው ግን ጥቂቱ ብቻ እንደሆነ ያጋጠመውን ጭንቀት ያጋራቸዋል። ይህንን የሰማው ቴዲ አፍሮ ግን በድንገት የዛን ሰው ጭንቀትና ብሶት ለብዙዎች የምትጋራ ሙዚቃም ይቀምራል። ለማለማሽ እኔ አንቺም ፍቅሬ ብዙ ነው ሚስጥሬ ቢከፋኝም ሆዴም ቢብሰው አላማሽም ለሰው የምትል ተወዳጅና ዘመናዊ ሸሪ ሙዚቃ በዚህ አጋጣሚ ተወለደች። ቴዲ በአጋጣሚና በድንገት ዘመናዊ ሸሪ ሙዚቃን ይቀምራል። ቴዲ ሐሳብ ለመፍጠር አይምሮ የፈጠነ መሆኑን ደጋግሞም አሳይቷል። ሰውየው በአንድ ምሽት ባየው የሩጫ ውድድር ብቻ በማግስቱ ቀነኒሳ አንበሳ ታሪክ ሰራ የማይረሳ ሚል ሙዚቃ ሰርቶ ድፍን የኢትዮጵያ ሕዝብን በእንባ የሚያራጭና በአገር ፍቅር ወኔ የሚንጥ የሙዚቃ ሰው ነው። ቴዲ አፍሮ እነሆ ከ9 ዓመት ጥበቃ በኋላ አዲስ የሙዚቃ አልበሙን የሚለቅበት ቀን ደርሷል። ይህንን ተከትሎ ደግሞ ብዙ ግርግር፣ ብዙ ዝግብና ብዙ ጥላቻ በድምፃዊው ላይ ሲቀሰቀስ እየታዘብን ነው። ቴዲ አፍሮ የመጀመሪያ አልበሙን ከሰራበትና በሕዝብ ዘንድ ከፍተኛ ተቀባይነትን ካገኘበት አጋጣሚ ጀምሮ ውዝግብና የጥላቻ ዘመቻ ሲከተለው ኑሯል። ላለፉት 25 ዓመታት ቴዲን ከተሰቀለበት የዝና ማማና ንግስና ለማውረድም ብዙ ተሞክሯል። የቴዲን ሙዚቃ ዝም ለማሰኘትና ከሙዚቃ ለማስወጣት ብዙ ተሞክሯል። ይሁን እንጂ ድምፃዊው ይህንን ሁሉ አልፎ ክብሩንና ማዕረጉን እንደጠበቀ ዛሬም ከነተወዳጅነቱ በከፍታ ላይ ተቀምጦም ይገኛል። እነሆ አዲሱ የቴዲ አፍሮ የሙዚቃ አልበም ምን አይነት አቀባበል ይጠብቀዋል ከሚለው ጀምሮ ድምፃዊው ለገዘፈ ዝና የበቃበትን ሚስጥር እንዲሁም ከበስተጀርባ ስለሚከተለው ጥላቻና ምቀኝነት በሰፊው እንተርከላችኋለን። አብራችሁን ዝለቁ። ከእርሱ በፊት እንደ ጥላውን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ አስቴር አወቀና ሌሎች ከያንያን በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ስመገናና ሆነዋል። በኢትዮጵያ በየቋንቋውና በየስልቱ ዘመናዊ ሽሬ ሙዚቃዎች የሰሩም ብዙ ናቸው። ይሁን እንጂ ባለፉት 25 ዓመታት በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ በወጥነት ብቃቱን ጠብቆ የተጓዘ ቢፈለግ ቴዲ አፍሮ በቀዳሚነት ነው የሚሰለፈው። በእነዚህ 25 ዓመታት በሰራቸው የሙዚቃ ስራዎች ከሁሉ ከፍ ብሎ የሚቀመጥና ዘውዱን የደፋው ሰው
እርሱ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ብቻ ነው። ብዙ ሰዎች ቴዲ አፍሮ ስላገኘው ክብርና ዝና ተገቢነት ብዙ አይነት ጥያቄን ያቀርባሉ። አንዳንዶች ቴዲ በብዙ ሕዝብ ዘንድ ለምን ነገሰ የሚለውን ሲጠይቁም ይሰማል። ቴዲ ከማን የተለየ ሆኖ ነው እንዲሚካበድለት የሚሉም ብዙ ናቸው። ቴዲን በድምጽም ሆነ በዜማና በግጥም የሚበልጡት አንጋፋ ከያንያን ብዙ አሉ ብለው በስሜት የሚከራከሩም በርካቶች ናቸው። ቴዲ አፍሮ በሙዚቃ ስራዎቹ ሆን ብሎ የሚያወዛግቡና ስሜት ኮርኳሪ ጭብጦችን ስለሚያነሳ እንጂ የተለየ ነገር የመስራት ችሎታ የለውም ብለው የሚተቹትም ጥቂት አይደሉም። ቴዲ የማያውቀውን እንዲሁም ያልገባውን የታሪክና የሃይማኖት ርዕስ እያጣቀሰ ነው የሚሰራው ብለው የሚያጣጥሉትም ቀላል አይደሉም። ቴዲ አፍሮና የቴዲ አፍሮ ሙዚቃ ህይወት በተነሳ ቁጥር በደጋፊዎቹና በተቃዋሚዎቹ መካከል የሚደረገው ሙግት አንድም ቀን በረድ ብሎ አያውቅም። ቴዲ እንደ ግለሰብ ብዙ ድክመት ሊኖርበት ይችላል። የሙዚቃ ህይወቱን በሚመለከት ግን ቴዲ ከብዙ ድምፃውያንም ሆነ ከያንያን የሚሻልባቸው ብዙ ብቃቶችን ማስቆጠር ቀላል ነው። አንደኛውና ቀዳሚው ድምጽ ቴዲ ዓለምን የሚመለከትበት መነጽርም ሆነ የታዘበውን በሙዚቃ የሚገልጽበት መንገድ ከሁሉም በላይ ያስቀምጠዋል። ሰዎች ይህንን እንዴት ሙዚቃ ሊሆን ቻለ ብለው በጥያቄ የሚወጠሩባቸውን ርዕሰ ጉዳዮች እርሱ በሙዚቃ ቀምሮ ለማቅረብ የማይቸገር ባለተሰጥኦ እንደሆነም በተደጋጋሚ አሳይቷል። ቴዲ አፍሮ ስለ ዳሌ አይዘፍንም ብለን አንከራከርም። አይንሽ፣ ሽንጥሽ፣ ባትሽ፣ ተረከዝሽ ብቻ እያሉ ጆሮን እንደሚያደነቁሩ ሙዚቀኞች ችክ ያለና በፈጠራ ያረጠ ድምጽ ያለመሆኑን ግን አስረግጠን መናገር እንችላለን። ቴዲ በሙዚቃው ግዙፍ ሐሳቦችና ጉዳዮችን ለማቅረብም ሁሌም ደፋር ነው። ይህንን ደግሞ ኢየሩሳሌም በሚለው የሙዚቃ ሥራ ውስጥ በደንብ እናገኛለን። የዓለም ሃይማኖቶች መዲና የምትባለውን ነገር ግን በታሪክ በፖለቲካና በሃይማኖት ፍትጊያ ውስጥ ተወጥራ የምትኖረዋን የኢየሩሳሌም ከተማ ረቂቅ የጂኦፖለቲካ እንቆቅልሽ በውብ የሬጌ ሙዚቃ ከሽኖ ሲያቀርብ በዚህ ስራው እናደምጠዋለን። ቴዲ አፍሮ ደግሞ በአባይ በተባለ ሌላ ስራው ደግሞ ስለ አባይ ጂኦፖለቲካዊ ታሪክ ደርዝ ባላቸው የግጥም ስንኞችና በሚነሽጥ ዜማ ሲያንቆረቁር እናገኘዋለን። ቴዲ ታላቅ ድምጻዊ መሆኑን ያስመሰከረባቸው ስራዎቹ ብዙ ናቸው። ቴዲ በብዙዎቹ ዘፈኖቹ ስለ ፍቅር፣ ስለ አንድነት፣ ስለ ሀገር መውደድ በሰፊው ሰብኳል። ቴዲ ዋኔ ዋኔ ሲል ወገኔ ብሎ ባቀረበው ስራው ስለ ማህበራዊ ጉስቁልናና ስለ ድህነት አስከፊነት እንዲሁም ስለ ወገን ደራሽነት ጠንካራ መልእክትን አስተጋብቷል። ቴዲ አፍሮ ከሁሉም በላይ ግን ጃ ያስተሰርያል ብሎ የኢትዮጵያ የ100 ዓመት የታሪክ ውጣ ውረድ ወደ ሙዚቃነት የቀየረ ታላቅ ዘፋኝ እንደሆነም ሊረሳ አይገባም። ቴዲ አፍሮ በያስተሰርያል ስራው የኢትዮጵያ ህዝቦችን የዘመናት የመከራ፣ የጉስቁልና፣ የፍትህ ማጣት፣ የድህነት፣ የቸነፈርና የስቃይ ህይወት በ7 ደቂቃ የሚተርክ ታላቅ የጥበብ ውጤት ነውም ሊባል ይችላል። ቴዲ አፍሮ ዛሬ ላይ ብቻ ተቸንክሮ አታገኘው። ቴዲ አፍሮ ልብ ወለደ የሙዚቃ ስራዎችን ብቻም ታጥሮ አታገኘውም። ቴዲ አፍሮ በአካልና በስጋ በሚታየው ወቅታዊና ጊዜያዊ ጉዳይ ላይም ተንጠልጥሎ ሲቀር አታስተውሎም። የቴዲ አፍሮ ስራ በይዘቱና በጭብጡ ሁለንተናይነቱ ይገዝፋል። የብቃት ደግሞ ቴዲን ከሌሎቹ የሙዚቃ ሰዎች ጎልቶ እንዲታይ ያደርጓል። ቴዲ ወደ ኋላ ተጉዞ ታሪክን የሚያወሳበት መንገድም አስደናቂ ነው። የእምዬ ሚኒሊክና የአድዋ ጦር ሜዳ ገድልን የዘከረበት ጥቁር ሰው የተባለው ስራውም ልዩ ነው። ከባልቻ እስከ አባመላ የአድዋ ጦርነት አርበኞችን እንዴት ባለ ታላቅ የታሪክ ከፍታ ላይ እንዳስቀመጣቸውም ያስገርማል። ተቺዎቹ ባልቻ አባ ነፍሶ ሚል ስንኝ የሰነቀረና ታሪክ አዛብቶ ያቀረበ ሲሉ ቢያብጠለጥሉትም ከራስ አሉላ እስከ ራስ መንገሻ ከጣይቱ እስከ ሚኒሊክ በአጠቃላይ በአድዋ የተዋደቁ የኢትዮጵያ ጀግኖች ለመላው ጥቁር አፍሪካ ህዝቦች የሚተርፍ ታላቅ ድል መቀናጀታቸውን ይህ ሙዚቃ አጉልቶ ማሳየቱን ማንም ሲከራከር ግን አልታየም። አጼ ቴዎድሮስን በትልቁ ባነሳበት አጼ ቴዎድሮስ ካሳ ዘፈኑ
የንጉሱን የአገር አንድነትና እድገት ህልም በትልቁ አውስቷል። ከዘመኑ የቀደመ ህልማቸውን አንስቶ በመጨረሻ በራሳቸው እጅ የሞት ጽዋን የመጎንጨታቸውን አቅም በእንጉርጉሮ አቅርቦልናል። ከእርሳቸው ጎን ለጎን ለሀገር ደማቸውን የከፈሉ እንደ ፊት አውራሪ ገብርዬ ያሉ ጀግኖችን ተጋድሎም መስክሮልናል። በዚህ ተደማጭነትን ባተረፈ ድንቅ ሙዚቃ ላይ የሚነሳው ውዝግብም ቀላል አይደለም። ተቺዎቹ በዚህ ስራ ላይም የሚያነሱት አቃቂር አላጡም። ጋተና ኮሶ የሚለው የዘፈኑ ስንኝ መዘው አጼ ቴዎድሮስ የኮሶ ሻጭ ልጅ ናቸው አይደሉም የሚል የታሪኩ ውዝግብንም ያነሳሉ። ዘፈኑ ካስተላለፈው የአገር አንድነትና የአገር ፍቅር ከሚሰብክ ጥቅል መልእክት ይልቅ ከፈጠራ ነጻነት በሚቃረን ሁኔታ የአንዲትን አረግ ሙግት ላይ መተኮሩ ግን ትችቱን ከጥላቻ የመነጨ እንደሆነ ያረጋግጣል። ቴዲ ታሪክን በልኩ ያስታውሳል፣ ጀግንነትን ያወድሳል፣ የአገር አንድነትንም ይሰብካል። ይህ ደግሞ በሸመንደፍር ስራው ከሁሉም በላይ ያሳይቶታል። የእስላም ክርስቲያኑ አንድነት የዘር፣ የሃይማኖት፣ የቋንቋ፣ የባህልና የማንነት ውህደት የፈጠረው መስተጋብርና መጋመድ በኢትዮጵያ ጠንካራ የመሆኑን ሀቅ በደማቁም አቅርቦታል። ቴዲ አፍሮ የአገር ፍቅርንና አንድነትን አጠንክሮ በማንሳቱም ብዙ ዋጋ ከፍሏል። ካብዳህላክ ብሎ በሰራው ሙዚቃ ፖለቲከኞች በፈጠሩት ጠብና መቃቃር ኢትዮጵያና ኤርትራ የመቆራረጣቸውን ሀቅ በውብ ሙዚቃም አቅርቦታል። ቴዲ በስራዎቹ አንድነትና አገር መውደድን በትኩረት ማንሳቱን ግን አላስወደደውም። የኢህአዴግ መንግስት መሰረታዊ ትርክት ከፍቅር ከአንድነትና ከመቀራረብ ይልቅ ልዩነትና መከፋፈል ላይ ያተኮረ በመሆኑ ቴዲን አምርሮ ነበር የጠላው። የሥርዓቱን ግራንድ ናሬሽን የሚፈታተኑ አንድነትና የአገር ፍቅር የሚሰብኩ ሙዚቃዎችን ማቅረቡ ቴዲን ዋነኛ ያገዛዙ ኢላማ እንዲሆንም አድርጎታል። ይህ መሰረታዊ ችግር ደግሞ በቴዲ አፍሮ ላይ የሚቀርቡ ውንጀላዎች፣ ክሶች፣ ትችቶችና ጥላቻዎች ዋነኛ ምንጭ ሲሆን ነው የታየው። በቴዲ አፍሮ ላይ የማያሳምኑ ውንጀላዎች እየቀረቡ በመንግስትና በደጋፊዎቹ ሲወገዝ የኖረው ያለ ምክንያትም አልነበረም። ስርዓቱ እንደ ያስተሰርያል ያሉ ሙዚቃዎቹን በሬዲዮም ሆነ በቴሌቪዥን እንዳይቀርቡ ከማገዱ በፊት ጀምሮ ነበር ቴዲ ላይ ጥላቻውን ማንጸባረቅ የጀመረው። ቴዲ አፍሮ በመኪና አደጋ ተወንጅሎ እስር ቤት እንዲወርድ የተደረገበት መንገድም ቢሆን ካገዛዙ የጥላቻ ዘመን ጋር በቀጥታ የተቆራኘ መሆኑ ይነገራል። ፖለቲከኛው ጀዋር መሐመድ በቅርቡ በጻፈው ባልጸጸትም መጽሐፉ እንደከተበው በቴዲ አፍሮ ላይ የረቀቁ የፖለቲካ ሴራዎች ሲካሄዱ እንደነበረም አረጋግጧል። በአንድ ወቅት የጥቁር ሰው ሙዚቃ አልበሙን ስፖንሰር ባደረገው በበደሌ ቢራ ፋብሪካ ላይ ጭምር የፖለቲካ ዘመቻ መደረጉን ጀዋር በመጽሐፉ አረጋግጧል። ቴዲ አፍሮን እንዳይዘፍን፣ ቴዲ አፍሮ ሙዚቃ እንዳይሰራ፣ ቴዲ አፍሮ አልበም እንዳይለቅ ከርሱ ጋር በጋራ ለመስራቱ ለገቡ እንደ በደሌ ቢራ ያሉ ድርጅቶችን የማሸማቀቅ ዘመቻ እንደተከፈተ ጀዋር ጽፎታል። ይህንን ሁሉ ደምረን ስንመረምር ደግሞ ቴዲ ዛሬም ቢሆን የሚቀርብበት የጥላቻ ዘመቻና ትችት ከየት እንደሚመነጭ ለመረዳት በቀላሉ ያስችለናል። ቴዲ አፍሮ በፈጠራ ጂኒየስነቱ ተወዳዳሪ የለውም። ሞናሊዛ የተባለች ጉዝ ስዕልን ስጋና ደም የለበሰችው ሕያው ሰው አድርጎ ያቀረበበት መንገድ ማንም ሊያስበው የሚችለው አይነትም አይደለም። ቴዲ አፍሮ እንደ ኃይሌ ገብረስላሴ፣ አፄ ኃይለ ሥላሴ፣ ቦብ ማርሌ አይነት ታላላቅ ሰዎችን ሕያው ያደረገም ታላቅ ጥበበኛ ነው። በሬዲዮና ቴሌቪዥን ሙዚቃው እንዳይደመጥ የተከለከለበት ሰው ቴዲ አፍሮ ነው። ያም ሆኖ ቴዲ አፍሮ ሊታፈን ያልቻለ የህዝብ ድምጽ ነው። ሐሳብ መውጫ ቀዳዳ ያጣም ይባላል። በቴዲ የሚሆነው እንዲሁ ነው። ብዙ የጥላቻ ዘመቻ ተካሂዶበትም ይወደዳል። እስርና መሳደድ ገጥሞትም ይደመጣል። ኮንሰርት ማቅረብ እንዳይችል ተከልክሎ በሀገር እንዳይዘፍን ታግዶ ሁሉ ከዳር እስከ ዳር ሙዚቃው ይሰማል። ቴዲ አፍሮን እንዳይደመጥ ለማድረግ የኢህአዴግ አገዛዝ ብዙ ሴራ ሲሸርብ ኖሯል። ይሁንና የበለጠ በህዝብ ዘንድ መወደድና ዝናን ሲያተርፍ ነው የታየው። ቴዲ አፍሮ በተቻለ መጠን ህዝብ ጋር እንዳይደርስ ያልተሞከረ ሴራ ባይኖርም ባለፉት 25 ዓመታት
5 አልበሞችን ሰርቶ ለህዝብም አቅርቧል። ለሌሎች ሙዚቀኞች ከሰጣቸው የዜማና ግጥም ስራዎች በተጨማሪ በነጠላ የለቀቃቸውም በርከት ያሉ ስራዎች ናቸው። እነሆ ከ9 ዓመት ጥበቃ በኋላ ደግሞ ኢትዮሪካ የተባለ አዲስ አልበም ይዞ ከተፍ ብሏል። ቴዲ አፍሮ እነሆ ከ9 ዓመት በኋላ አዲስ አልበም ሊለቅም ተዘጋጅቷል። በባለፉት 5 አልበሞቹ በኢትዮጵያ ሙዚቃ ላይ ስሙ የገነነው አንጋፋው ቴዎድሮስ ካሳሁን ቴዲ አፍሮ በአዲሱ አልበሙ የሙዚቃ ኢንዱስትሪውን እንደሚነቀንቆ ይጠበቃል። አዲሱ አልበሙ እንዳይለቀቅ ብዙ ርብርብ ቢደረግም የቴዲ አፍሮ መደመጥን የሚያስቆመው ኃይል ግን ያለ አይመስልም። ቴዲ አፍሮ ዛሬ የሚለቀው ስራ ምን ይዞ ይመጣል የሚለውም በራሱ ያጓጓል።